የሰው ሀገርን ያስጨነቀ ዱርዬ ቢሆንም አንዲት ባልታሰበች ቀን ግን ከአንዲት ሴት ጋር ይገናኝና ሙሉ ህይወቱ ምስቅልቅል ይወጣል። ከዚያም አልፎ በጤናው ላይ ከፍተኛ የሚባል እክል ይገጥመዋል። ይህ ወጣት ምን አይነት ሴት ቢገናኝ ነው እንደዚህ የሆነው የሚለውን አብረን እንመለከታለን። ፊልሙን እንደምትወዱ ስለማልጠራጠር ቪዲዮውን ካሁኑ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጉን አይዘንጉ እንላለን። በቀጥታ ወደ ፊልሙ እንግባ። ታሪካችን ሲጀምር ጃንግ የተባለ ብድር ሰብሳቢን እያስመለከተን ሲሆን የዕለት ተዕለት ስራው ብድር ወስደው ያልመለሱ ሰዎችን በግዴታም ሆነ በውዴታ የወሰዱትን ገንዘብ ከነወለዱ እንዲመልሱ ማድረግ ነው። ጃንግ ብድር የወሰዱትን ሰዎች እየመታና እያስፈራራ ብድራቸውን እንዲመልሱ በማድረግ ለሚሰራላት የሴት አለቃው ሪፖርት ያደርጋል። አለቃውም በጃንግ በጣም የምትናደድበት ሲሆን ምክንያቷ ደግሞ ጃንግ ለሰዎቹ ልበሩሩ ስለሆነ ብድር ለመሰብሰብ በሚሄድበት ወቅት ከነሱ ገንዘቡን ተቀብሎ ከመምጣት ይልቅ ከራሱ ኪስ የተወሰነ ገንዘብ ሰጥቷቸው ይቅርታ ጠይቆ ስለሚመጣ ነው። አለቃውም ምንም እንኳን በጃንግ ስራ ብትናደድም ወደ ሆስፒታል ሄዶ ከአንድ ሌላኛው ተበዳሪ ላይ ገንዘቡን ይዞ እንዲመጣ ከሰዎቹ ጋር ትልከዋለች። ጃንግም ያለቃውን ትዕዛዝ ተከትሎ ገንዘቡን ከሰውየው ለመቀበል ወደ ሆስፒታል ሲሄዱ ሰውየው አሁንም ከገባበት ኮማ እንዳልወጣ ይመለከታሉ። በተመሳሳይ ጊዜ በባንክ ውስጥ የምትሰራው ቲንግ የተባለችው የሰውየው ልጅ ወደዚያ ትመጣለች። ቲንግም የጃንግን ሰዎች ብቻዋን እንዲተዋት እየተማጸነቻቸው በጥቂት ቀናት ውስጥ ገንዘቡን እንደምትከፍላቸው ትነግራቸዋለች። የጃንግ ሰዎችም ያለችውን እንኳን በቅጡ ሳይሰሙ ገንዘቡን በፍጥነት እንድትከፍል እያስፈራሯት ያለ ፍቃዷ በአንድ ሰነድ ላይ እንድትፈርም ጫና ያሳድሩባታል። ቲንግም ምንም አማራጭ ስላልነበራት ሳትወድ በግዷ ሰነዱ ላይ ለመፈረም ትገደዳለች። የጃንግ ሰዎችም ሰነዱ ላይ እንድትፈርም ሲያስገድዷት ጃንግ ትኩር ብሎ እየተመለከታት ምን አይነት አስማት የሆነ ውበት ነው ግን ያላት እያለ ከራሱ ጋር ማውራት ይጀምራል። ወደ ቤት ከተመለሰም በኋላ ቲንግ ከአእምሮስ ልትወጣለት አልቻለችም። በሚቀጥለው ቀን ጃንግ ቲንግ ካሸሮን ወደምትሰራበት ባንክ በመሄድ ቀኑን ሙሉ በዙሪያዋ እየተንከራተተ በባንክ ውስጥ በማሳለፍ ሊያናግራት ይሞክራል። ቲንግም ትላንትና ሆስፒታል ውስጥ ባደረጋት ነገር በጣም ተናዳ ስለነበር ትኩረቷን እንኳን ልትሰጠው ፈቃደኛ አልነበረችም። ጃንግ የሚኖረው ከአባቱና ከወንድሙ ቤተሰቦች ጋር በአንድ ጠባብ ቤት ውስጥ ሲሆን ቤቷ ምንም እንኳን ጠባብ ብትሆንም ሁልጊዜ ግን ቋሚ የሆነ ጭቅጭቅን ታስተናግዳለች። ምንም እንኳን ጃንግ ከቤተሰቦቹ ጋር አንድ ላይ ቢኖርም በመሃላቸው ግን ትልቅ ክፍተት ስላለ ግንኙነታቸው የሻከረ ነው። በሚቀጥለው ቀን ጃንግ ነገሮችን ለማስተካከልና ቲንግን ለማውራት ተመልሶ ወደ ቢሮ ይሄዳል። ወደዚያ ሲደርስም አለቃዋ ተገቢ ያልሆነ ባህሪ ሲያሳይና ሳትፈልግ ቲንግን ሲነካካት ተመልክቶ በጣም በመናደድ ራሱን መቆጣጠር አቅቶት አለቃዋን በሰዎች ይደበድበዋል። ቲንግን በጃንግ ድርጊት ትደነግጥና ለፖሊሶች በመደወል እየተፈጠረ ያለውን ነገር ታሳውቃቸዋለች። ከትንሽ ቆይታም በኋላ ፖሊሶች ወደዚያ በመምጣት ጃንግና ቲንግን ወደ ፖሊስ ጣቢያ ይዘዋቸው ይሄዳሉ። ቲንግን በፖሊስ ጣቢያ ውስጥ በነበረችበት ወቅት የዕለቱ ተረኛ የነበረው ፖሊስ የሚያደርጋቸውን ነገሮች ተመልክታ የጃንግ ጓደኛ እንደሆነ ትገነዘባለች። ፖሊስም ስልጣኑን በመጠቀም ሁለቱን ያረጋጋቸውና ኬዙን ያለምንም ውሳኔ ይዘጋዋል። ይህ ክስተት ከተፈጠረ በኋላ ጃንግ ለቲንግ ያለው ስሜት ከድሮ በተለየ መልኩ ይጨምርበታል። በዚህም ምክንያት ልቧን ለማሸነፍና ባለ በሌላ አቅሙ ከሱ ጋር አብራ እንድትሆን ለማድረግ ይወስናል። ከዚያም በሚቀጥለው ቀን ያገኛትና ከሱ ጋር ዴት የምትወጣ ከሆነ የብድሯን የተወሰነ ገንዘብ እንደሚቀንስላት ይነግራታል። ቀን በቀን ደግሞ የሚገናኙ ከሆነ ሙሉ ለሙሉ ያለባትን ብድር እንደሚተውላት ይነግራታል። ቲንግም ጃንግ ያቀረበላትን ኦፈር ስትሰማ በጣም ትናደድና ከሱ ጋር ለአንድ ቀን አይደለም ለአንድ ሴኮንድ እንኳን አብራው መሆን እንደማትፈልግ በመንገር እንድትጠጣ የገዛላትን ጁስ እላዩ ላይ ደፍታበት አባቷን ለማየት ወደተኛበት ሆስፒታል ትሄዳለች። ወደ ሆስፒታሉም እንደደረሰች የአባቷ ዶክተር ትመጣና ላለፉት 20 ቀናት ለአባቷ ለተደረገለት ምርመራ ክፍያ እንዳልተፈጸመ በመንገር ያለባትን ውዝፍ ክፍያ ካልከፈለች ሕክምናውን መቀጠል እንደማይችሉ ትነግራታለች። ቲንግም በሰማችው ነገር በመደንገጥና ተስፋ በመቁረጥ ስሜት ውስጥ ሆና ለጓደኞቿ ስልክ በመደወል ገንዘብ እንዲያበድሯት ትጠይቃቸዋለች። ነገር ግን በሚያሳዝን ሁኔታ የሁሉም ምላሽ የለንም የሚል ነበር። ቲንግም ሁሉም ነገሮች እየጠመሙባት ስለመጡና አማራጭ ስላጣች አይኗን በጨው አጥባ ወደ ጃንግ ጋር በመሄድ በሐሳቡ እንደተስማማች ትነግረዋለች። ከዚያም አብራው ዴት ወጥታ ራት ከመብላት ውጪ ሌላ ነገር እንደማታደርግ አስረግጣ ትነግረዋለች። ጃንግም በውሳኔዋ በጣም ደስተኛ በመሆን ከዛኑ ቀን ምሽት ራት ለመብላት ወደ አንድ ሬስቶራንት ይዟት ይወጣል። በሬስቶራንት ውስጥም ተቀምጠው ያዘዙት ምግብ ቢመጣላቸው ቲንግ ግን ምግቡን መቅመስ ይቅርና አንድም ቃል አልተነፈሰችም ነበር። በሚቀጥለው ቀን ጃንግ ጸጉሩና ያለባበስ ስታይሉን በመቀየር ቲንግን ለማግኘት ወደ ሆስፒታሉ ይሄዳል።
ነገር ግን አላገኛትም ነበር። ጃንግም የለችም ብሎ ጥሎ ከመሄድ ይልቅ ቲንግ እስክትመጣ አባቷን መንከባከብ ይጀምራል። ቲንግም ወደዚያ ስትመጣ ጃንግ አባቷን እየተንከባከበላት በመሆኑ በጣም በመደሰት በጃንግ ሌላኛው ገጽታው ትገረማለች። የዛን ቀን ምሽትም አብረው ራት ለመብላት በሚወጡት ሰዓት የቲንግ ባህሪ ከዚህ በፊቱ ተለውጦ ስለነበር ምግቡን ከጃንግ ጋር በስነ ስርዓት መብላት ትጀምራለች። በሚቀጥሉት ጥቂት ቀናትም በሁለቱ መካከል ያለው መቀራረብ ከጊዜ ወደ ጊዜ እየተሻሻለ ይመጣል። አንድ ቀን ግን ባልተጠበቀ ሁኔታ የጃንግ ጓደኞች ብድሩን ያልከፈለ አንድ ባለሱቅን መደብደብ ይጀምራሉ። ጃንግም በዛ አካባቢ እያለፈ ስለነበር ጓደኞቹ የሚያደርጉትን ነገር ተመልክቶ በጣም ይናደድና ለባለሱቁ በመደረብ የራሱን ጓደኞች መምታት ይጀምራል። በዚህ ጊዜም ቲንግ በድንገት ወደ ስፍራው መጥታ እየተካሄደ ያለውን ነገር ስትመለከት ጃንግ ባለሱቁን እያሰቃየ እንደሆነ በተሳሳተ አረዳድ በመገንዘብ በጣም በመናደድ ከዚያ ትሄዳለች። በሚቀጥለው ቀን ጃንግ ቲንግን ለማግኘት ወደ ሆስፒታሉ ይሄዳል። ቲንግም ትናንት ባየችው ነገር በጣም ተናዳ ስለነበር አይኑን ማየት እንደማትፈልግ በመግለጽ ከዚያ እንዲሄድ ትነግረዋለች። በተጨማሪም በጥቂት ቀናት ውስጥ ገንዘቡ እንደምትመልስለት በመንገድ ጥላው ልትሄድ ስትል ጃንግ ያስቆማትና ለእሷ ያለውን ስሜት ይገልጽላታል። ነገር ግን ቲንግ በሱ ላይ ያላትን እምነት ስላጣች የሚናገረውን ነገር ላለመስማት በመወሰን ለጥያቄው ምንም ምላሽ ሳትሰጠው ጥላው ትሄዳለች። ጃንግም ከቲንግ ጋር በተፈጠረው ክስተት በጣም ያዝንና ማታ ላይ ጥንብዝ ብሎ በመስከር ወደ አንዲት ሴተኛ አዳሪ ጋር በመሄድ ያቺን ነገር ለመፈጸም ከሷ ጋር መታገል ይጀምራል። በዚህ ጊዜም ልጅቷ ትገፈትረውና ከላዩ ላይ እንዲወርድ ታደርገዋለች። ጃንግ በመቀጠል በዛው በስካር ስሜት ውስጥ ሆኖ ቲንግን ለማግኘት ወደ ሆስፒታል ይሄዳል። እዚያም ሲደርስ የቲንግ አባት እንደሞቱና የቀብር ስነ ስርዓቱን ለማስፈጸም የሚያስፈልገውን ወጪ ለመሸፈን እንኳን ምንም ገንዘብ እንደሌላት ይገነዘባል። ጃንግም የቲንግን ሁኔታ በሚመለከትበት ጊዜ ጥልቅ የሆነ የኃላፊነት ስሜት ይሰማውና እሷን ለመርዳት በማሰብ አንድ ክፍል ይከራይና በማሷ የአባቷን የቀብር ስነ ስርዓት ያስፈጽምላታል። በቀብር ስነ ስርዓቱ ላይ የሱቁ ባለቤትና ሚስቱ ወደዚያ በመምጣት የዛን ዕለት ጃንግ እንዳልደበደባቸውና ይልቁንም ከዱርዬዎቹ እንዳዳናቸው ያስረዷታል። ቲንግም ይህንን ስትሰማ የጃንግን ድርጊት በተሳሳተ አመለካከት እንደተረዳችው ትገነዘብና ይቅርታ በመጠየቅ ወደ ቤቷ እንዲመጣ ትጋብዘዋለች። ጃንግን ግብዣዋን በመቀበል ወደ ቤቷ ሲሄድ በቤቷ ጥበት ይደነግጥና ከቤተሰቦቿ ጋር በዚህ ደሳሳ ጎጆ ውስጥ ትኖር እንደነበር ሲያስተውል ስሜታዊ በመሆን ምንም ቃል ሳይወጣ ቤቱን ለቆ ይወጣል። ከዚህ ቀን ጀምሮ ጃንግና ቲንግ ልክ እንደ በፊቱ መገናኘት ይጀምራሉ። ጃንግን ከበፊቱ በተለየ መልኩ ለቲንግ መጠንቀቅና የበለጠ ትኩረት እየሰጣት ይመጣል። በተጨማሪም በሚችለው መንገድ ሁሉ እሷን ለመደገፍ ይሞክራል። አንድ ቀን ቲንግ በስሜት ተገፋፍታ ጃንግን ትስመውና ለእሱ ያላትን ስሜት ትገልጽለታለች። በዚህም ድርጊቷ ሁለቱም በጣም ደስተኛ ይሆናሉ። ቀናቶች እያለፉ ሲመጡ ፍቅራቸው አንድ ደረጃን ከፍ ስላለ አንድ ላይ መኖር ይጀምራሉ። አንድ ላይ መኖር ከጀመሩ ከቀናት በኋላ ቲንግ የሻይ ሱቅ ቤት የመክፈት ህልሟን ለጃንግ ትነግረዋለች። ጃንግን በፍላጎቷ በመነሳሳት አንድ ላይ ሆነው በመስራት ህልሟን እውን ለማድረግ ይወስናሉ። በሚቀጥለው ቀን ጃንግ ህይወቱን ለመለወጥ ወሳኝ የሆነ እርምጃ ለመውሰድ ይወስናል። ከዚያም ወደ አለቃው ጋር ሄድና ብድር ሰብሳቢ ሆኖ የሚሰራውን ስራ ሊያቆም እንደሆነ ይነግራታል። አለቃውም የጃንግን ንግግር ስትሰማ ምንም ያላለች ቢሆንም በውስጧ ግን በውሳኔው በጣም ተናዳ ነበር። በቀጣይ ጃንግና ቲንግ ለሱቃቸው የሚሆን የሚከራይ ቤት ፍለጋ ይወጣሉ። ትንሽ ዞር ካሉ በኋላ አንድ አይን የሆነ ቦታ ላይ የሚከራይ ሱቅ ያገኛሉ። ሱቁም አይን የሆነ ቦታ ላይ ስላለ ኪራዩ በጣም ብዙ ነበር። ቲንግም ህልማቸውን ለማሳካት ቆርጣ ስለተነሳች የአባቷን የኢንሹራንስ ገንዘብ በሱቁ ላይ ኢንቨስት ለማድረግ ትወስናለች። ከዚያም በሚቀጥለው ቀን ጃንግን ወደ ባንክ ትልከውና የኢንሹራንሱን ገንዘብ ይዞ በቀጥታ ወደሚከራዩበት ሱቅ እንዲመጣ ትነግረዋለች። ጃንግም ገንዘቡን ከባንክ አውጥቶ ወደሚከራዩት ሱቅ ከመሄድ ይልቅ ብዙ ተጨማሪ ገንዘብን ለማግኘት በማሰብ ወደ ቁማር ቤት ይሄዳል። ይህ በእንዲህ እንዳለ ቲንግ ሱቁን ከሚያከራዩ ሰዎች ጋር ተቀምጣ ጃንግን በጉጉት በመጠባበቅ ላይ ትገኛለች። ጃንግ ደግሞ በቁማር ቤት ውስጥ እየተጫወተ ሳለ ፊታቸውን በጭንብል የሸፈኑ ሰዎች በድንገት ወደዚያ በመምጣት በጃንግ ላይ ጥቃት በመክፈት ገንዘቡን ይዘውበት ይሄዳሉ። እነዚህ ሰዎችንም የላከችው አለቃው ስትሆን ይህንንም ያደረገችው ስራውን ስላቋረጠና ስለከዳት እንደ ትምህርት እንዲሆነ በማሰብ ነው። በሌላ በኩል ቲንግ ጃንግን ለረጅም ሰዓት በሱቅ ውስጥ ብትጠብቀው ሊመጣ ስላልቻለ በጣም ትጨነቅና ወደ ቤቷ ለመሄድ ትወስናለች። ወደ ቤቷ እየሄደች ሳለም ጃንግ ክፉኛ ቆስሎና በደም ተለውሶ መንገድ ላይ ታገኘውና ትደነግጣለች። ጃንግም የኢንሹራንሱን ገንዘቡን በማጣቱ በጥፋተኝነትና በአፍረት ተሞልቶ ባደረገው ነገር በጣም ይናደዳል። የቲንግንም ፊት ቀና ብሎ እንኳን ማየት ባለመቻሉ ራሱን በስሜት ለመቅጣት ይወስናል። ከዛም የቀረባት ወዷት ሳይሆን ለገንዘቡ ብሎ እንደሆነ በውሸት ይነግራታል።
ቲንግም የጃንግን የጭካኔ ቃላት ከሰማች በኋላ ልቧ ይሰበርና በጥፊ አጩለው ከሱ ጋር ያላትን ግንኙነት ሙሉ በሙሉ በማቋረጥ ጥላው ትሄዳለች። ጃንግም በዚህ ሰዓት ከበፊቱ በበለጠ መልኩ ራሱን በመጥላት ከመጠን በላይ መጠጥ መጠጣት ይጀምራል። በዚህ ጊዜም አንድ ፖሊስ ይመለከተውና መጠጡን ሊያስቆመው ሲል ጃንግ በንዴትና በብስጭት ተሞልቶ ስለነበር ፖሊሱን መደብደብ ይጀምራል። ይህ ድርጊቱም ለእስር ይዳረገውና ለ6 ወራት በእስር ቤት ውስጥ እንዲማቀቅ ያደርገዋል። በእነዚህም 6 ወራት ውስጥም ጃንግ የት እንዳለ የሚያውቅ ማንም ሰው አልነበረም። ጃንግ በስተመጨረሻም ቅጣቱን ጨርሶ ከእስር እንደተለቀቀ መጀመሪያ ያደረገው ነገር ወደ አለቃው ጋር በመሄድ ገንዘቡ የት እንዳለ ይጠይቃታል። አለቃው ግን አሁን ላይ ወደ ፖለቲካው ስለተቀላቀለች በጃንግ ላይ በመሳቅ ለጥያቄው ምላሽ ሳትሰጠው ትቀራለች። ጃንግም በአለቃው ድርጊት በጣም ስለተናደደ ቢሮዋን ምስቅልቅሉን ካወጣው በኋላ ሊያጋየው ሲል አለቃው ወደዚያ ትመጣለች። አለቃውም የጃንግን ከቁጥጥር ውጭ የሆነ ንዴት ስትመለከት ፍርሃት ቢጤ ያድርባትና ገንዘቡን ለመመለስ ትስማማለች። በዚህ ጊዜም ታሪካችን ወደ ኋላ ይመልሰንና ጃንግ እስር ቤት በነበረበት ወቅት የማይድን የአንጎል በሽታ እንደነበረበትና ለመኖር ጥቂት ጊዜ ብቻ እንደቀረው ከሕክምና ዶክተሮቹ እንደተነገረው ያስመለክተናል። ወደ አሁኑ ጊዜ ስንመለስ ጃንግ ገንዘቡን ካለቃው ከተቀበለ በኋላ በቀጥታ ወደ ቲንግ ጋር ይሄዳል። ይሁን እንጂ ቲንግ በፊት በተፈጠረው ነገር በጣም ተናዳና ተጎድታ ነበር። ጃንግም ገንዘቡን ሊሰጣት ቢሞክርም ቲንግ ግን አልቀበልም በማለት በጥፊ መታው ትሄዳለች። በመቀጠል ጃንግ ወደ ቤቱ ሲመለስ የአባቱ ህመም እየተባባሰ እንደመጣ ይሰማል። ይሁን እንጂ አባትየው ጤና እክል ቢኖርበትም ወንድምየው ግን ስራ መስራቱን እንዲያቆም አላደረገውም ነበር። ጃንግም በዚህ በጣም ይናደድና ወንድምየውን ጥፍጥፍ ያደርገዋል። ከግጭቱ በኋላ ጃንግ ከአባቱ ጋር ተቀምጦ ላለፉት 6 ወራት ስለተፈጠሩ ነገሮች ይነጋገራሉ። ጃንግም ከአባቱ ጋር የነበረውን ውይይት ከጨረሰ በኋላ ቲንግን ለማግኘት ይሄዳል። ቲንግንም ሲያገኛት ከሌላ ወንድ ጋር ግንኙነት እንደጀመረች ይመለከትና ልቡ ይሰበራል። በዚህም የተነሳ ከዚህ በኋላ ምንም ነገር መለወጥ እንደማይችል ይሰማውና በሐዘን ተውጦ ማልቀስ ይጀምራል። ቲንግንም ከርቀት ሆኖ እየተመለከታት በነበረበት ሰዓት ከአፍንጫው ደም መፍሰስ ይጀምርና ራሱን ስቶ ይወድቃል። ከጥቂት ሰዓታት በኋላም ከሰመመኑ ሲነቃ ራሱን በሆስፒታል ውስጥ ሆኖ ያገኘዋል። በዚህ ጊዜም ጃንግ በከፍተኛ ሁኔታ በተስፋ መቁረጥ ስሜት ይሞላል። በመቀጠል ጃንግ ቲንግ ያለሱ ደስታ እንድታገኝ ለማድረግ ከተማዋን ለቆ ለመውጣት ይወስናል። ከዚያ ለማንም ሳይናገር በድብቅ ከሆስፒታሉ በመውጣት አቅራቢያው ወዳለ ባቡር ጣቢያ ያመራል። ይህ በእንዲህ እንዳለ ጃንግ ራሱን ስቶ በነበረበት ወቅት ወደ ሆስፒታል ያመጣችው ቲንግ ስለነበረች እሱን ለመጠየቅ በድጋሚ ወደ ሆስፒታሉ ስትመጣ ጃንግን ታጠዋለች። በዚህ ጊዜም ቲንግ በጣም ትደነግጥና በየመንገዱ ጃንግን መፈለግ ትጀምራለች። እንደ አጋጣሚም ሆኖ ከጃንግ የፖሊስ ጓደኛ ጋር ትገናኛለች። ፖሊሱም የቲንግን ስጋት አይቶ ጃንግ ያለበትን የጤና ሁኔታ ይነግራትና ሊሞት ጥቂት ቀናት ብቻ እንደቀሩት ይገልጽላታል። ቲንግም ይህንን ስትሰማ በጣም ትደነግጥና እየጣደፈች ወደ ባቡር ጣቢያው ስትሄድ ጃንግ ከተማውን ለቆ ሊሄድ ሲል ታገኘዋለች። ከዚያም ወደ ቤቱ ትመልሰውና በቀራችው ጥቂት ጊዜ ውስጥ እሱን ለመንከባከብ ትወስናለች። ከቀናት በኋላ የጃንግ ሁኔታ ከዕለት ወደ ዕለት እየተባባሰ በመምጣቱ ሆስፒታል ገብቶ አልጋ ለመያዝ ይገደዳል። በዚህ ሁሉ ጊዜ ቲንግ ከጎኑ ባለመለየት ምቾት እንዲሰማውና ደስተኛ እንዲሆን ለማድረግ የተቻላትን ትሞክራለች። ምንም እንኳን የአቅሟን ጥረት ብታደርግም የጃንግ ሁኔታ ግን አስከፊ ደረጃ ላይ ደርሷል። በስተመጨረሻም የጃንግ ሕይወት ታልፍና እሱም በቅርበት የሚያውቁት ሰዎች ሁሉ በቀብር ስነ ስርዓቱ ላይ በመገኘት እርማቸውን ያወጣሉ። የጃንግ የቀብር ስነ ስርዓት ከተፈጸመ ከጥቂት ቀናት በኋላ ጃንግ ለወንድሙ ብሎ ያስቀመጠው ስጦታ ለወንድምየው ይላክለታል። ወንድምየውም ስጦታውን በሚከፍተው ጊዜ በሱቅ ውስጥ ይጠቀምበት የነበረው አይነት መብራት እንደሆነና ከተሰበረበት በኋላ ለመግዛት ገንዘብ አጥቶ ተቸግሮ እንደነበር ጃንግ ስለሚያውቅ ከመሞቱ በፊት ለእሱ በስጦታ መልክ አስቀምጦለት ነበር። ወንድምየውን ስጦታውን ሲመለከት ማልቀስ ይጀምራል። ያለቀሰበት ምክንያትም ጥቅም እንደሌለውና ይጠላው እንደነበር አድርጎ ስለሚያስብ ነው። ከመሞቱ በፊትም ሁሉም ነገር ለማስተካከል እየሞከረ እንደነበር ይገነዘባል። የዛሬው ታሪካችንም እንዲህ በሚያሳዝንና ልብ በሚሰብር ሁኔታ ይጠናቀቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ እንደዚህ አይነት ምርጥ ፊልሞች ሲለቀቁ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግና የደውሏን በተን በመጫን ቤተሰብ መሆን ትችላላችሁ።